አሁን ወቅቱ የተጫዋቾች የዝውውር መስኮት እየተደረገ የሚገኝበትና የተለያዩ ተጫዋቾች አዳዲስ ክለቦችን የተቀላቀሉ ነው የሚገኙት። እንደው በኢትዮጵያ ያለው የተጫዋቾች የዝውውር ሂደት ምን ይመስላል? እስኪ እሱ እንደው ከሱ ብትጀምርልኝ። ክለቦች የሚፈልጉትን ተጫዋቾች በማናገርና እንዲሁም ደግሞ የቅድመ ስምምነት ውል በማስፈረም ሂደት ላይ ነው ያሉት። ይህም ደግሞ በፊፋ ሕግ መሰረት ይችላሉ። ማለትም አንድ ተጫዋች ኮንትራቱ ሊያበቃ 6 ወር ሲቀረው ከማንኛውም አይነት የእግር ኳስ ክለብ ጋር መደራደር መነጋገር ይችላል። ስለዛ በዚህም መሰረት ይህንን መብት በመጠቀም ተጫዋቾች ከተለያዩ ክለቦች ጋር ድርድር ያደርጋሉ። እንዲሁም ደግሞ የዝውውር መስኮቱ እስኪከፈት ድረስ ክለቦች ተጫዋቾቹ እንዳይሄዱባቸው የቅድመ ስምምነት ፕሪ ኮንትራክት የሚለውን ስምምነት ማድረግ ይችላሉ። ብዙ ጊዜ በውጭው ዓለም የሚታየው የቅድመ ስምምነት ውል ያው 6 ወር ሲቀረው አንድ ተጫዋች ነፃ ተጫዋች ነው ብለን ማለት እንችላለን እና ነፃ ተጫዋች ስለሚሆን ዝውውር መስኮቱ ሌት ስለሚሆንባቸው ተጫዋቾቹን በቅድመ ስምምነት ይይዛሉ። ያም ኮንትራክት ፋይን ተጠቃለለ ማለት አይደለም። ያ ኮንትራክት ፕሪ ኮንትራክት የምንለው ቅድመ ስምምነት የምንለው ፋይናላይዝ የሚደረገው በዝውውር በፊፋ TMS በሚባል ሲስተም ማረጋገጫ ሲሰጠው ነው። ስለዛ ቅድመ ስምምነቱን ተጫዋቾቹም ይችላሉ፣ ፌዴሬሽኖች እግር ኳስ ክለቦችም ደግሞ ያን ማድረግ ይችላሉ። ፌዴሬሽኑም ያው ይፈቅዳል። የተለመደው ያው ፈረንጆች እንደሚሉት ቢዝነስ አዝ ዩዥዋል ወከባና ህገወጥነት የበዛበት አይነት ዝውውር ነው። ያው በየአመቱ የሚያጋጥምህና በየአመቱ የማይሻሻል ነገር ግን ደግሞ ህገወጥነቱ ደግሞ ይበልጥ እየሰፋ እንደውም ወደ ህጋዊነት ከመምጣት ይልቅ ህገወጥነቱ ማጭበርበሩ እና አንፕሮፌሽናል ወይንም ከኢ ሙያዊ የሆነ ኢ ስነ ምግባራዊ የሆነ አካሄዶች እየበዙበት ያለ የተጫዋቾች ዝውውር ነውና ለኢትዮጵያ እግር ኳስ እድገትም ማነቆ ከሆኑት ጉዳዮች ውስጥ አንዱ የተጫዋቾች ዝውውር አካሄዳችን ይመስለኛል። ሌሎች ችግሮች እንዳሉ ሆነው ግን ደግሞ ይሄ በዋናነት እንደ አንድ ትልቅ ችግር የሚወሰድ ነው። ይበልጥ ደግሞ እየሰፋ ችግሩ እየሰፋ ህገወጥነቱ እየሰፋ የመጣበት ሁኔታ ነው ያለው። ይሄን ነው ኦብዘርቭ ያደረኩት። በፊፋና በኢትዮጵያ እግር ኳስ ፌዴሬሽን ዝውውሩ ህጋዊ ነው የምንለው ምን አይነት ቅድመ ሁኔታዎችን ሲከተል ነው? እንደው እሱን ብትቀጥልልኝ። ዝውውሩ ኖርማሊ ተጠቃለለ የሚባለው በፌዴሬሽን ሲጸድቅ ነው። አሁን አንዳንድ ጊዜ ያው አወዛጋቢ ነገሮች ሊፈጠሩ ይችላሉ። ያ አወዛጋቢ ነገር በሚፈጠር ሰዓት አንዳንድ ጊዜ የፊፋ ህግ ብቻ አትጠብቅም። ናሽናል አሶሲዬሽን ኮንትሮቨርሻል የሆኑ ኢሹዎች ላይ ይገባል። ያ ማለት ቅድመ ስምምነት ክለቦችና ተጫዋቹ በሚፈራረሙት ሜቢ በክለባቸው ቢሮ ውስጥ ወይም ደግሞ ሌላ ቦታ ሊሆን ይችላል። በዚህ ሰዓት ፌዴሬሽን በአካል የለም። እንዲህ አይነት ሁኔታዎች ሲፈጠሩ ናሽናል አሶሲዬሽኑ የራሱ የሆነ የሚወስዳቸው እርምጃዎች ሊኖሩ ይችላሉ። አሁንም ፌዴሬሽኑ እየወሰደ ያለው የሚወስደውም እርምጃ እንጠብቀዋለን። ግን አንድ ዝውውር ተጠቃለለ የምንለው ተጫዋቹ፣ ተዋዋይ አካላት፣ ተጫዋች፣ ክለብ እንዲሁም ደግሞ የቲኤምኤስ ማናጀር የፌዴሬሽን የቲኤምኤስ ማናጀር በቦታው ተገኝተው ውሉን ሲያጸድቁ ነው ዝውውር ተጠናቀቀ ብለን የምንለው። እንደዛውም እነሱ መዋዋላቸው ብቻ ጽህፈት ቤት ኃላፊው የፌዴሬሽኑ ዝውውሩን ያጸድቀዋል በፊርማ። ስለዚህ ሁለቱም አካል ፈርመው የተለያዩ ፌዴሬሽኑ የሚጠይቃቸውን የአስፈላጊ ዶክመንቶች፣ የተጫዋች መልቀቂያ፣ የተጫዋች ፓስፖርት፣ የተጫዋች ዲቴይል ነገር እንዲሁም ደግሞ ክለቡ ማሟላት ያለበትን ነገር አሟልቶ በፌዴሬሽን ተገኝቶ ዝውውርን
ማጠቃለል ይችላል። ኮንትራት ማጠርን አንስተሃል። ረጅሙ ዓመት በብዛት የምናውቀው ኢትዮጵያ ውስጥ የ2 ዓመት ውል አንድ ተጫዋች የሚፈርመው። አዲስ አሰልጣኝ ባለበት ክለብ ውስጥ አንድ ተጫዋች የ2 ዓመት ውል ይፈርማል። አንዱ ዓመት የዝግጅት የመታወቂያ ነው በብዛት በውጭው ዓለምም የምንመለከተው። በፕሪሚየር ሊግም ብታይ አዲስ አሰልጣኝ መጥቶ አንድ ዓመት የዝግጅት ነው፣ ረጅም ቢያንስ የ3 እና የ4 ዓመት ውል ነው የሚፈርመው። ሁለተኛው ዓመት ላይ ወደ ዋንጫ ፉክክር ይገባል። እኛ ሀገር አሰልጣኙም ተጫዋቹም የሚፈርሙት የ2 ዓመት ውል ነው። ያ ነገር ምናልባት ለውጤታማነታቸው እንቅፋት ይሆናል ብለህ ታስባለህ? ከዛ ውጭ ደግሞ የ2 ዓመት ውል ብቻ እንዲፈርሙ የተጫዋቾቹ ፍላጎት ነው ወይስ የክለቦቹን ፍላጎት ነው? የተሻለ መረጃ እናንተ ጋር ይኖራል ብዬ ስለማስብ ነው ይሄን ጥያቄ ያነሳውልህ። ማንም ፍላጎት ሆኖ አይደለም አይመስለኝም። ያ ማለት የክለቦች ታዳጊ ቡድን አላቸው። ከነዛ ታዳጊ ቡድን የሚያሳድጓቸውን ተጫዋቾች 5 ዓመት ለቡድናቸው ታዳጊዎቹ ሲያገለግሉ እያየን፣ ያ ማለት 5 ዓመት ተጫዋቹን ቢያስፈርመው ክለቡ ይችላል ማለት ነው። የሚችልበት አግባብ አለው ማለት ታዳጊ ያለ እንደተጠቀመው ሁሉ። ነገር ግን ተጫዋቾቻችን ሲያድጉ ከታዳጊነት ሲያልፉ ታዳጊ እያሉ የሚከፈላቸው ክፍያና ከዛ በኋላ ወደ እግር ኳሱ ዓለም ወደ ፕሮፌሽናል ሲመጡ የሚያዩት ገንዘብ ይለያያል። ስለዛ ያን ገንዘብ ለማግኘት የሚያጥር ጊዜን ይመርጣሉ። ምክንያቱም አሁን ክለቦቻችንም የኮንትራት ስታንዳርዳችን ክሊር አይደል። ሜቢ ተጫዋቹን 2 ዓመት 3 ዓመት አስፈርመው ኦር 4 ዓመት አስፈርመው በዚህ 2 ዓመት ውስጥ ይሄን አይል ገንዘብ ከፍላል፣ 3ኛ ዓመት ላይ ደግሞ ይሄን አይል ገንዘብ አደርግልሃለሁ አሳድግልሃለሁ። ከዛም በመታሳየው ነገር እንዲህ አይነት የኮንትራት ስታንዳርድ ቢኖረን ሜቢ ተጫዋቾቻችንም የረጅም ዓመት የመፈረም አጋጣሚ ይኖራቸዋል። ስለዛ ይህንን ስታንዳርድ ደግሞ ሊያመጣልን የሚገባው ክለቦች ላይ ያለ ማኔጅመንት በብዛት እንደዚህ አይነት ጥያቄ ስለሚነሳ ነውና እያንዳንዱ ተጫዋች የ2 ዓመት ውል ይፈርማል። ተጫዋቹ የመረጠው ነው የክለቡ ይዞት የመጣውን ነው የሚለውን ምላሽ እንዲኖረን ለማድረግ ነውና ክለቦች ከ2 ዓመት ያለፈ የኮንትራት ውል ይዘው ቢመጡ ተጫዋቾች እሺ ብለው የሚፈርሙ ይመስላል። ምናልባት ከሚቀርበው ገንዘብ ጋር በሶስት እንዳነሳው በዚህ ዓመት ይሄን ዓመት በዚህ ያክል ይሄን ዓመት ከፍላለሁ ከሚለው ውጪ ግን አንድ ክለብ ለአንድ ተጫዋች የ4 ዓመት ኮንትራት ውል የመፈረሚያ ጥያቄ ይዞ ይመጣ ተጫዋቾች እንደዛ የሚስማሙ ይመስላል? ልክ ነው። ማይስማሙበትን አግባብ ነግሬያለሁ። ማይስማሙበት አግባብ የዛሬ 2 ዓመት የሚኖረው የነሱ ቫልዩ ይቀየራል ብለው ስለሚያስቡ አንዳንድ ጊዜ ፈርዘር ማሰብ አለብን። በዛ ውስጥ ተጫዋቾቻችንስ ቢጎዱ የሚለውን ነገር አያስተውሉት። ቢጎዱ ረጅም ጊዜ ኮንትራት መኖራቸው ተጠቃሚ የሚያደርጋቸው እነሱ። ስለዛ ኦል ሁላችንም መስራት ያለብን ሁላችንም የክለብ ባለቤቶች፣ የክለብ ተወካዮች፣ ኢቭን ተጫዋቾች፣ ፌዴሬሽን፣ እኛ ወኪሎች ስታንዳርዶችን ሜክስ ለማድረግ እግር ኳሳችንን የሚያሳድግበትን አዳዲስ ሀሳቦች ማምጣት፣ ተጫዋቾቻችንን የሚጠቀሙበትን አግባብ መፍጠር፣ እነኚህ ነገሮች ሜቢ ተጫዋቾች ረጅም ዓመት ኮንትራት እንዲፈርሙ ሊያበረታታቸው ይችላል። የነገን የእግር ኳስንም ቫልዩ ከዛሬ ተነስተን በትክክል መገመት ስንችል አሁን እግር ኳሳችን እኮ ዝውውሩ ከጊዜ ወደ ጊዜ እኛ የምንቆጣጠረው ደረጃ ላይ አይደለም እየደረሰ ያለው። ስለዛ ያንን ግን በትክክል ቁጭ ብለን ብንነጋገርና ያለውን ነባራዊ ሁኔታ እያየን ሙቭ ማድረግን አንድ ላይ ብናደርግ ተጫዋቾችም እግር ኳስ ክለቦችም አንድ ላይ ወደዚህ ሀሳብ የማይመጡበት አግባብ አለ ብዬ አላስብም። ስለዛ ተጫዋቾች ዛሬ ተነስተ 4 ዓመት ኮንትራት ፈርምልኝ ብትለው ፕሮባቢሊቲው በጣም ሌስ ነው የሚፈርምበት። ግን 4 ዓመት
የምትፈርምበት አግባብ ይህ ነው ብለህ ግን የምታስረዳበትን መንገድ ብትፈጥርለት ማይፈርምበት አግባብ የለም። ምክንያቱም ከዚህ በፊት የተለያዩ ክለቦች ላይ 3 ዓመት ኮንትራት ሲደረግ አይተናል። ስለዚህ ያንን እያሳደግን መሄድ ነው የነበረብን። ፊፋ በውል ዘመን ሲያስቀምጥ ቅድም እንዳልኩት 6 ወር ወይንም 1 ሲዝን ማስፈረም ትችላለህ፣ መብት ነው። 2 ዓመት ማስፈረም በነገራችን ላይ በኢትዮጵያ እግር ኳስ ወንጀል ነው እያልኩ አይደለም። ነገር ግን ፊፋ 5 ዓመት አስቀምጧል። ፕሮፌሽናል ክለቦች በዓለም አቀፍ ደረጃ ያሉ ትላልቅ ፕሮፌሽናል ክለቦች 5 ዓመት ነው የሚያስፈርሙት፣ 4 ዓመት ነው የሚያስፈርሙት ሚኒመም። ለምንድን ነው ይሄን የሚያደርጉበት ምክንያት? አንድ ቡድን በ1 ዓመትና በ2 ዓመት ብቻ አይገነባም። ስለዚህ ቴክኒካል ጥያቄዎች አሉት ማለት የቴክኒክ ጉዳዮች አሉበት ማለት ነው። ሁለተኛውና መሰረታዊ ጉዳይ ደግሞ ቅድም እንዳልኩ በሞደርን ፉትቦል በዘመናዊ እግር ኳስ ተጫዋቾች ንብረት ናቸው ወይም ሀብት ናቸው የክለቦች። ስለዚህ ክለቦች ምን ያደርጋሉ? ያንን ሀብታቸውን በጣም የተሻለ አቅም ፕሮዲውስ ማድረግ ከቻለ ያ ተጫዋች እንደገና ያን ተጫዋች ካገኙበት ገንዘብ ይልቅ በተሻለ ገንዘብ ትራንስፈር ያደርጉትና ሀብታቸውን ከፍ ማድረግ የሚችሉበትና ሌሎች ተጫዋቾችን ማልማት የሚችሉበት ለወጣት ተጫዋቾች ልማት በር የሚከፍት ገንዘብ የሚያገኙበትን ስራ መፍጠር ይችላሉ። እነዚህ አይነት ነገሮች በኢትዮጵያ እግር ኳስ ውስጥ ማድረግ አንተን ባክፋየር አድርጎ ነው የሚያጠፋህ። ለምሳሌ ኢትዮጵያ ቡና ስፖርት ክለብ በአንድ ወቅት ጀምሮ ነበር 4 ዓመት 5 ዓመት 3 ዓመት ማስፈረም ጀምሮ ነበር። እነ አቡበከር ናስርን፣ እነ ሚኪያስ መኮንንን፣ እነ አስራት ቱንጆን፣ እነ አማኑኤል ዮሐንስን፣ እነ ወንድሜነህን፣ እነ አበበን እነዚህን ተጫዋቾች 4 ዓመት 3 ዓመት የውላችንን ላይ የተለያዩ ነገሮች በማስቀመጥ ማለት በነፊት ሊያገኙ የሚችሉበት በአንድ ዓመት ፐርፎርማንስ ታይቶ ይሄ ይሆናል የሚል የተለያዩ ነገሮች ለማድረግ ሞክረን ነበር። ግን ሊከተል የሚችል ክለብ ባለመኖሩ እንደገና ባክፋየር አድርጎ ክለቡን ጎዳው። ምክንያቱም አብዛኛው ተጫዋች እኔ እንዲያውም 3 ዓመት የምትሉኝ ከሆነ 4 ዓመት የምትሉኝ ከሆነ አልመጣም እዚህ ክለብ፣ ምክንያቱም 2 ዓመት ነው የምፈልገው። እንዲያውም ወደ ምን እየመጣ ጀመረ? ወደ 1 ዓመት ሁሉ እየመጣ ጀመረ። ስለዚህ ክለቦች ፕሮፌሽናል አይደሉም ማለት ነው። የነገን አይደለም የሚያስቡት፣ ነገ ትልቅ ስለመሆን አይደለም የሚያስቡት ስለ ዛሬ ብቻ ነው። የትኛውም ዓለም ላይ ብትመለከት አንድ ክለብ ብቻውን 4 ዓመትና 5 ዓመት 6 ዓመት ሲያስፈርም አትመለከትም። ሁሉም ክለቦች በዛ መንገድ ነው ተቃኝተው ስራቸውን የሚሰሩት። እዚህ ስትመጣ ግን ብቻህን ሆነ ምንም ነገር ልትለውጥ የምትችልበት አሰራር አይኖርም። ሁሉም ክለብ በዚህ መንገድ ካልሄደ ጥሩ ነው። እንግዲህ በየአመቱ ክለቦች ወደ አዲስ የውድድር ምዕራፍ ሲገቡ አዳዲስ አሰልጣኞች፣ አዳዲስ ተጫዋቾች ያስፈርማሉ። አሁን እንግዲህ የ2019 የውድድር ዘመን አዲስ ከዚህ ከ2 ዓመት በፊት ከነበረው በተለይ ከክፍያ ጋር ተያይዞ ያው ክፍት ነው እና ክለቦች ባላቸው ሪሶርስ ላይ መሰረት አድርገው ያው ተጫዋቾችን እያዘዋወሩ ነው። ግን እኛ ሀገር በጣም መስተካከል አለበት ብዬ የማምነው አትሊስት አንድ ተጫዋች ወደ አንድ ክለብ ሲገባ የቆይታ ጊዜው አሁን ያለው ኤክስፒሪየንስ ጥሩ አይደለም። ምክንያቱም አንደኛ ልጆቹ ከአሰልጣኞቹ ከተጫዋቾቹ ጋር ያላቸው አዳፕቴሽን በጣም ዊክ ነው የሚሆነው እና ብዙ ጊዜ የፊርማ የሚያስፈርሟቸው ለ1 ዓመት ነው እና አትሊስት የአንድ ቲም የነባራዊ ሁኔታ፣ የአንድ ቲም ኤክስፒሪየንስ፣ የአንድ ቲም ቆይታ ልጆቹ ላይም መቆየት አለባቸው። አለዛ ተጫዋቾቹ ያላቸውን ችሎታ ያላቸውን ክህሎት አንድ ቲም ላይ ቢቆዩ በጣም የተሻለ ነው እና ገንዘቡ እንዳለ ሆኖ አትሊስት የዝውውር ጊዜው ማለት የሚያስፈርሙበት እንትን ቢጨምር 2 ዓመት 3 ዓመት 4 ዓመት ቢሆን አትሊስት ተጫዋቾቹ ያላቸውን ስኪል በተገቢው ሁኔታ ለክለቡም ለራሳቸውም የተሻለ ያመጣል የሚል ሐሳብ አለኝ። ምክንያቱም በየአመቱ የተለያየ ቲሞች ሲገቡ እንግዲህ ቲሞቹ የራሳቸው ያጫወት ስልቶች አላቸው፣ የራሳቸው ቴክኒክና ታክቲክ አላቸው እና በየአመቱ ተጫዋቾቹ ላይ በጣም ተጽዕኖ ያመጣልና ይሄ ቢስተካከል ይሄ አለመስተካከሉ ደግሞ ብሔራዊ ቡድን ላይ በጣም ተጽዕኖ ያመጣል። ስለዚህ እዚህ ላይ እንደው ተጫዋቾችም አሰልጣኞችም ክለቦቹም አትሊስት የቆይታ ጊዜያቸውን ቢያስተካክሉ የሚል ሐሳብ አለኝ። እግር ኳሳችን ምሳሌ አንዳንዴ ያውን ወደ የውጭው ዓለም ስንል የውጭውን ብቻ ነው እንደሚያዩት የሚለው ጥያቄ እንዳይነሳ አንዳንዴ ከተሻለ ነገር ነው ማስረጃም መረጃም የምትወስደውና በውጭው ዓለም የሚደረጉ ዝውውሮች
እያንዳንዱ እንቅስቃሴ ለሁሉም ሚዲያ ክፍት ነው። በእርግጥ ለዝውውር ላይ ቅርብ የሆኑ ጋዜጦች አሉ፣ ጋዜጠኞችም አሉ፣ መረጃዎችን ይዘው ይወጣሉ። የኛ ሀገር የዝውውር ሂደት ያንን የተከተለ አይደለም። ዝውውሮቹ ከመፈጸማቸው በፊት መረጃዎች ይወጣሉ። የሚወጡትም ደግሞ ምናልባት ለእናንተ ቅርበት ባላቸው ሊሆን ይችላል፣ ለክለብ አመራሮች ቅርበት ባላቸው ሰዎች ወይም ሚዲያዎች ሊሆን ይችላል። ያ ነገር ምንድነው የእግር ኳሱ እድገት ላይ የራሱ የሆነ ተጽዕኖ አይኖረውም? የተሻለ ደረጃ ላይ እንዳንደርስ አያደርገንም? አንዳንዴ ዝውውሩ ሲጠናቀቅ ሁሉም አይነት መረጃዎች ለሁሉም አካላት ለደጋፊም ሊሆን ይችላል፣ ለሚዲያ ባለሙያዎችም ሊሆን ይችላል እኩል የማይደርሰው ለምንድን ነው ኢትዮጵያ ውስጥ? ያ የክለቦች አደረጃጀት ነው። አሁንም ይመጣል የክለቦች አደረጃጀት ስለ ክለቦች ተጫዋቾችን የሚያገኙበት አግባብ ለዝውውር ሰዓት በዝውውር ወቅት የሚያገኙበት አግባብ ምን አይነት ስለዚህ ያ ጥያቄ ያስነሳል። ምክንያቱም ተጫዋቾች ለማግኘት ሁሉም ወገን ጋር ስትሄድና ስፔሲፊካሊ ውስን ሆነ ተጫዋችን የምታገኝበትን መንገድ መምረጥ አንደኛ ሚስጥር ጠባቂነትን ማዳበር ትችላል። አሁን እግር ኳሳችን ላይ ሚስጥር የሚጠበቅበት ምንም አይነት ግራውንድ የለም። ምክንያቱም ዝውውሩ ላይ ኢንቮልቭ የሚያደርጉ ብዙ ምናቃቸውም ማናቃቸውም አካላት ስላሉ፣ ስለዚህ ይህንን ውስን ማድረግ ደግሞ የምንችለው ክለቦች እንዲሁም ደግሞ ራሳቸው ተጫዋቾች ናቸው። ተጫዋቾቹም ጭምር ይህ ይመለከታቸዋል። የአንድን ክለብ ሚስጥር የመጠበቅ ግዴታ አለባቸው። ስለዚህ ተጫዋቾቻችን አሁንም የአዌርነስ ጋፕም ልንለው እንችላለን። ይህንን በጥንቃቄ ፌዴሬሽኑ ተጫዋቾች ላይ እንዲሁም ደግሞ ክለቦች ላይ ቢሰራላል። በእርግጥ ፌዴሬሽኑ በተደጋጋሚ ክለብ ላይሰንሲንግ ቲኤምኤስ ላይ የተለያየ ስልጠናዎችን ለክለብ አመራራት ሲሰጡ ተመልክተናል። እነዛም ላይ እነኚህ ሁሉ ሁነቶች እንደሚነሱ እንሰማለን። ምክንያቱም ዝውውራችሁ ጥንቃቄ የተሞላው ህጋዊ ወኪሎችን የያዘ ይሁን የሚል በተደጋጋሚ እንደሚሰጥ በደብዳቤም ጭምር ለሁሉም ክለቦች የተነሳበት መንገድ አለ። ስለዛ ያ ነው። ሌላው የጋዜጠኝነቱ የተባለው ኢሹ ደግሞ እሱ እውነት ነው። እነዚህ ሚስጥር ጠባቂነቱ ተሟልቶ ቢሆን እነዚህም ጋዜጠኞች የሚያገኙበት አግባብ መረጃዎችን ይጠብ ነበር። እንደ ጋዜጠኛ ደግሞ ያገኙትን መረጃ ለራሳቸውም የሚዲያ ትልቅነት ማጋረት እኛ መቃወም ወር ደግሞ ማስቆም አንችል። በኢትዮጵያ እግር ኳስ ውስጥ ተጫዋች ከክለብ ወደ ክለብ ትራንስፈር ሲያደርግ አይታ አታውቅም። በማንኛውም ጊዜ ውል የሚዋዋለው 2 ዓመት ነው። ውሉን ይጨርሳል። እንደገና እዛው ክለብ ለመቀጠል ወይ ይደራደራል ወይም ደግሞ ሌላ ክለብ ሄዶ ድርድር የሚያደርግበት ሁኔታ ነው ያለው። ስለዚህ በቦስማን ሕግ ብቻ እንጂ ትራንስፈር ከክለብ ወደ ክለብ የሚደረግ ትራንስፈር እና ክለቦች ከተጫዋቾች ዝውውር ጥቅም የሚያገኙበት ሁኔታ የለም። በነገራችን ላይ በሞደርን ፉትቦል በዘመናዊ እግር ኳስ ተጫዋቾች የክለብ ሀብቶች ናቸው። ነገር ግን እኛ ሀገር ግን ተጫዋች የክለብ ሀብት ሆኖ አያውቅም። እንደውም እዳ ነው ብዙ ጊዜ የሚሆንብህ እና ይሄንን ስትመለከት ምን ያህል ከፊፋ አሰራር ጋር መጋጨቱን በግልጽ ማየት የሚቻል ይመስለኛል። ፊፋ ለተጫዋቾች ዝውውር እስከ 5 ዓመት ድረስ ይፈቅዳል። ኢንፋክት የሚኒመም ኮንትራክት ውሉ 6 ወር ወይም የመጀመሪያ 1 ሲዝን ድረስ ማስፈረም ትችላለህ። ከዛ ባሻገር ግን ትልቁ እስከ 5 ዓመት ነው። አንዳንድ ጊዜ አንዳንድ ክለቦች ላይ ውሉን ከመጨረሱ ከ1 ዓመት ከ2 ዓመት በፊት እንደገና ሌላ ውል ተጨማሪ ክለባቸው ላይ እንዲቆይ የመደራደር ጥቅማ ጥቅሙን የማስከበር ሁኔታዎች ይኖራሉ። ምክንያቱም አሴቱ ስለሆነ ሀብቱ ስለሆነ ያንን ሀብት ማጣት አለብኝ ብሎ ስለማያምን ማለት ነው። እኛ ሀገር ግን ምን ያህል ከፊፋ አሰራር ጋር እንደተጣረዘ የምትመለከተው አንዱ ማሳያ ይሄ ነው። ህጋዊ ውክልና ሳይኖራቸው በዝውውር ገበያው ላይ የሚሳተፉ ሰዎች ላይ ማን ነው እርምጃ መውሰድ የሚችለው? እናንተስ እርምጃ እንዲወሰድባቸው አሊያም ህጋዊ አይደለም ብላችሁ
አሳልፋቸው የምትሰጧቸው አካላት ካሉ ማን ነው ህጋዊ እርምጃ መውሰድ የሚችለው ወይም ማጣራት የሚችለው ጭምር? እነዚህ ሰዎች ህጋዊ ውክልና የላቸውም፣ ተጫዋቾች ዝውውር ላይ ተሳትፎ ማድረግ የለባቸውም፣ ከክለቦችም ከፌዴሬሽኑም አመራሮች ሊርቁ ይገባል የሚባሉ አካላት ካሉ ተሳትፎ እንዳይኖራቸው ማድረግ የሚችለው ማን ነው? በእርግጥ ይሄ የፌዴሬሽናችን ብቻ አይደለም፣ የክለቦች የተጫዋቾች የሁሉም ስራ ነው መሆን የሚገባው። ነገር ግን አሁን እነዚህ ህጋዊ ያልሆኑ ኤጀንቶችን ጀስት እንዳይሰሩ ማጥፋት ታርጌት ሳናደርግ ግን ፊፋ በተለያየ መንገድ በኤጀንሲ መልክ ላይሰንስድ ያልሆኑ ኤጀንቶችን ላይሰንስድ ያልሆኑ ስካውቶችን ኦር ደግሞ ኢቭን መልማዮችን የሚመጡበትን አግባብ ፈጥሯል። በዚህም ደግሞ ኢትዮጵያ ውስጥ እየተጠቀመ ያለ አለ። ምክንያቱም ህጋዊ ላይሰንስ የለውም፣ ነገር ግን ከላይሰንስድ ከሆኑ ኤጀንቶች ጋር ኮላቦሬት አድርጎ ተስማምቶ በተለያየ ቀጥተኛ የሆነ ከክለቦች ጋር ግንኙነት ሳይፈጥር ቀጥተኛ ግንኙነት ከተጫዋቾች ጋር ሳይፈጥር ነገር ግን በተለያየ በምልመላም በተለያየ መንገድ የሚሰሩበትን አግባብ ማዳበሩን እኛም አፕሪሼት እናደርጋለን። ነገር ግን ተጫዋቾች፣ ክለቦች እና ደግሞ ፌዴሬሽኑ እነዚህን ሀሳብ መስጠት ይችላል። ህጋዊ ካልሆኑ ኤጀንቶች ጋር ህጋዊ ካልሆኑ አካላት ጋር ተጫዋቾች ዝውውር አትፈጽሙ፣ ክለቦችም ዝውውር አትፈጽሙ የሚለውን ፊፋ በግልጽ ያስቀመጣቸው የኤጀንቶች አሉ ወይንም የፊፋ የተጫዋቾች ዝውውር ላይ እንዲሰሩ የፊፋን ፈተና አልፈው ህጋዊ የሆኑ ወኪሎች አሉ። ስለዚህ ከህጋዊ ወኪሎች ውጪ የሚደረጉ ድርድሮችና ስራዎች በሙሉ ህገ ወጦች ናቸው ብሎ ነው ፊፋ በግልጽ በኤጀንት ሬጉሌሽኑ ላይ በግልጽ ያስቀመጠው። እኛ ሀገር ግን እየተደረገ ያለው ውል ተጫዋቾች ዲስከስ የሚያደርጉት ከክለብ ጋራ ውይይት የሚያደርጉት በደላሎች አማካኝነት ነው። በተለይም አንዳንድ ጊዜ በእህት በወንድም እግር ኳሱ ላይ ምንም አይነት እውቀት በሌላቸው ሰዎች፣ አንዳንዴም ደግሞ በተጨባጭ ደላሎች ወይም የጎዳና ላይ ደላላ አይነት ነገር ማለት። በዚህ ውስጥ ደግሞ በግልጽ መነጋገር ካለብን አመራሩ ራሱ ደላላ ነው። ጥቂት የማይባሉ ጋዜጠኞች ደላሎች ናቸው። ሌሎችም እነዚህ አይነት አካሄዶች ደግሞ ለኢትዮጵያ እግር ኳስ ምን ያህል አስቀያሚ እንደሆነ ማሳያ ነው። አንዱ ማሳያ የሚሆንህ ለምሳሌ ፕሪኮንትራት አግሪመንት ይፈርምና ፕሪኮንትራት አግሪመንት በነገራችን ላይ በፊፋ ህግ ገዢ ነው ወይንም አስገዳጅ ውል ነው ብሎ ነው የሚያስቀምጠው። ፕሪኮንትራት አግሪመንትህን ማፍረስ የምትችለው ዊዝ ጀስት ኮዝ ነው ወይንም ምክንያታዊ በሆነ መንገድ ማፍረስ ትችላለህ፣ መብት ስለሆነ። ምክንያታዊ ነገሮች ምንድናቸው፣ ጀስት ኮዝ ምንድናቸው ብሎ ደግሞ ፊፋ በሬጉሌሽኑ በግልጽ አስቀምጧል። ነገር ግን እኛ ሀገር ላይ ዛሬ እዚህ ክለብ ትፈርማለህ፣ በእንትን ማሊያውን ይዘህ ትነሳለህ፣ ፎቶ በማህበራዊ ድረገጽ ይለቀቃል። በማግስቱ ደግሞ ሌላ ክለብ ላይ ደግሞ እንደገና ማሊያ ይዞ ሌላ ክለብ ላይ ሲነሳ ደግሞ ትመለከተዋለህ። ይህንን የሚያደርጉት እነማን ናቸው? ተጫዋቾቹን አንፕሮፌሽናል እንዲሆኑ ስነ ምግባር እንዳይኖራቸው የሚያደርጓቸው እነማን ናቸው ብለህ ስትመለከት የጎዳና ላይ ደላሎች ናቸው። እነዚህን ከተጋፈጥክ ደግሞ እግር ኳሱን ለማሻሻል ለማስተካከል ብለህ እነዚህን ከተጋፈጥክ ደግሞ አንተ ጠላት ትሆናለህ። እንደውም ባክፋየር ያደርግና ለእግር ኳሱ መጥፎ ሰው አንተ እንደሆንክ ተደርጎ ይሳልብሃል። እና አንዱ መሰረታዊ ይሄ ደላላ የምትለው አካል በጣም ስትሮንግ ነው። ገንዘብ ነው የሚንቀሳቀስበትና ቀላል አይደለም እና አደጋ ሊፈጥርብህ ሁሉ የሚችል የኢትዮጵያ እግር ኳስን እንዳያድግ ማነቆ ሆኖ የያዘው አንዱ ይሄ ነው። እዚሁ ጋር ተያይዞ በህግ ፊት የጸደቀ ውል በሌለበት ቅድመ ስምምነት ተደርጎ በተለይ ውል የሚያድሱ ተጫዋቾች አሁንም ከሰሞኑ መነጋገር የሆነውን ጉዳይ ታውቀዋለህና ውል አደሱ ተብሎ ፎቶ ከተነሱ በኋላ ሌላኛው ክለብ ደግሞ ለኔ ሊጫወቱ ፊርማቸውን አኑረዋል የሚል መረጃን ለፌዴሬሽን ያቀርባልና ይሄ ነገር ምንድነው? አንድ ተጫዋች ውሉን አራዘመ ተብሎ ወይም ለአዲስ ክለብ ፈረመ ተብሎ
ፎቶ ከተነሳ በኋላ የዛን ክለብ አርማ ጭምር የክለቡ ደጋፊዎች ክለቡ የሚጠቀምበትን አርማ ካሳየ በኋላ እንደዚህ ብሎ ፎቶ ተነስቶ ሊሆን ይችላል። በእጁ ምልክትም የተቀላቀለበትን ወይም አዲስ የፈረመበትን አሊያም ውል ያደሰበትን ክለብ አርማ ካሳየ በኋላ ማሊያውን ከለበሰ በኋላ ለሌላ ክለብ ሊጫወት ፊርማውን ሲያኖር ምንድነው የሚፈጠረው? ምንድነው የሚሆነው? አዎ እነኚህ ናቸው የሚያወዛግቡ ጉዳዮች ብዬ ያነሷቸው። ቅድመ ስምምነት ክለቦች መፈረም ይችላሉ። አዎ በፌዴሬሽኑ ሕግ መሰረት። ግን ደግሞ ሎካሊ የኛ ሀገር ፌዴሬሽን እንደነዚህ አይነት ጉዳዮች ላይ የተለየ ሕግ ወይም ደግሞ ያ ማለት የተዋዋላችሁትን ውል ቅድመ ስምምነትን አጸድቃለሁ ወይ አላጸድቅም ማለት የፌዴሬሽኑ ውሳኔ ነው። እዚህ ውስጥ እኛ መግባት አንችልም። ነገር ግን ማወቅ የምናውቀውና እኛ መናገር የምንችለው አንድ እግር ኳስ ተጫዋች ከአንድ ክለብ ጋር ቅድመ ስምምነት መፈራረም ይችላል። ያን የተፈራረመበትን ደግሞ ዶክመንት በተለያየ ማስረጃ ይዞ ፌዴሬሽን መቅረብ ይችላል። ይህ ፊፋም በተመሳሳይ የእግር ኳስ ፌዴሬሽናችንም ሕግ ስፔሲፊካሊ ቁጭ ባያደርገውም ቅድመ ስምምነት ስለሚሰራ ቅድመ ስምምነት መፈራረም ይችላሉ። ነገር ግን አሁን ምንድነው ተጫዋቾቹ ክለብ ይፈርማሉ። የተሻለ ነገር ደግሞ ሲያገኙ በሌላ ቦታ ሄደው ሌላ ደግሞ የሚፈራረሙት ውል ሊኖር ይችላል። እነዚህ ሁኔታዎች ላይ እኛ እንዲህ ብለን ውሳኔ መስጠት አንችልም። ቅድመ ስምምነት እንደሚሰራ ከተናገርን ያ ማለት ተጫዋቹ ሁለት የተለያየ ውል ላይ ከፈረመ ይቀጣል ማለት ነው። ስለዚህ እኛም ልናነሳ የምንችለው በትክክል ሁለቱም እግር ኳስ ክለቦች የፈረመበትን ማስረጃና መረጃ ለፌዴሬሽኑ ማቅረብ ከቻሉ እናም ደግሞ ለፌዴሬሽኑ ካቀረቡ ተጫዋቹ ነው ዲል ማድረግ የሚችለው ከክለቦቹ ጋር እንጂ ይሄ ኮምፕሊትሊ ተጫዋቹን የሚያስቀጣው ጉዳይ ነው። መሰረታዊ ችግሩ የተጫዋቾች ሁለት ውል መፈረማቸው። በነገራችን ላይ ፊፋ የሚያውቀው እግር ኳስ ፌዴሬሽን የሚያውቀው አንዱ ሊሆንና ነገር ግን ህገወጥ በሆነ መንገድ ከክለቦች ጋር በመደራደር በጠረጴዛ ስር ሌላ ውል ይዋዋላሉ። ለኢትዮጵያ እግር ኳስ ፌዴሬሽን የሚሰጡት ውል ሌላ ነው። ይሄ ዱዋል የሆነ ሳይን በፊፋ ስትሪክትሊ የተከለከለ ነው። አንድ ውል ነው ሊኖርህ የሚገባው። ያ ውል ደግሞ በእግር ኳስ ፌዴሬሽኑ አማካኝነት፣ ምክንያቱም እግር ኳስ ፌዴሬሽኑ የፊፋ አንዱ ወኪል ስለሆነ ማለት ነው። እግር ኳስ ፌዴሬሽኑ ላይ የጸደቀ ውል ነው ሊኖርህ የሚገባው። ብዙ ጊዜ ሰምተህ ከሆነ አይተህ ከሆነ በተለያዩ ጊዜያቶች ተጫዋቾችና ክለቦች አለመግባባት ሲፈጥሩ የኢትዮጵያ እግር ኳስ ፌዴሬሽን ሊያውቅ የሚችለው እሱ ጋር የመጣውን ውል ብቻ ነው። ጠረጴዛ ስር ያለውን ውል አያውቀውም። ስለዚህ ተጫዋቹ ራሱ ተጎጂ ነው የሚሆነው። ምክንያቱም ቻሌንጅ አድርጎለት በፊፋ ህግ መሰረት፣ በነገራችን ላይ የፊፋ ህግ ለተጫዋቾች እጅግ በጣም ስማርት የሆነ ህግ ነው። የተጫዋቾችን መብት የሚያስከብር ህግ ነው። ያንን ህግ በአግባቡ መከተል ቢቻል ተጫዋቾች ተጠቃሚዎች ናቸው። ግን ቅድም እንዳልኩ ህገወጥ ደላላው የፊፋን ህግ የሚያውቅ አይደለም። የራሱን ጥቅም ብቻ ማሳደድ ነው ፍላጎቱ። የተጫዋቹን የእግር ኳስ ካሪየር ማስቀጠል አይደለም አላማው። ከዛ ተጫዋች የሚያገኘውን ገንዘብ ብቻ ነው ፎከስ የሚያደርገው። ስለዚህ በህገወጥ መንገድ ውል እንዲዋዋል ያደርገዋል። በኋላ በክለቡና በተጫዋቾቹ መካከል አለመግባባት ሲፈጠር ፌዴሬሽን ጋር ሲመጣ ፌዴሬሽን የሚያውቀው የመጀመሪያውን ውል ነው። ስለዚህ ልጁ ምናልባት በህገወጥ መንገድ 300 ሺህ 400 ሺህ ብር የሚከፈለው ከሆነና ፌዴሬሽኑ ጋር የመጣው ግን ውል 60 ሺህ 70 ሺህ ብር ከሆነ ፌዴሬሽኑ ትሪት ሊያደርገው የሚችለው በ70 ሺህ ብር ነው። ስለዚህ ልጁ ምን ይሆናል ማለት ነው? ተጎጂ ይሆናል ማለት ነው። እንደዚህ አይነት ህገወጥ ውሎች በርካታ ክለቦች ላይ ያሉ ናቸው። እንደዚህ አይነት በርካታ ውሎች ደግሞ ምን ይፈጥራሉ? ሌላ ኬዝ ደግሞ ሌላ ችግር ምን ይፈጥራሉ? ክለቦች ከአቅማቸው ውጭ ያስፈርሙና ለተጫዋቾች ክፍያ መክፈል ያቅታቸዋል። ፊፋ በግልጽ እንዳስቀመጠው 2 ወር እና ከዛ በላይ ላልተከፈላቸው ተጫዋቹ ዊዝ ጀስት ኮዝ ስለሚለው ማለት ነው ምክንያታዊ የሆነ ውል ማቋረጥ ብሎ ስለሚያስቀምጠው ዊዝ ጀስት ኮዝ ውሉን ማቋረጥ ይችላል። በተመሳሳይ ደግሞ ተጫዋቹ ፕሮፌሽናል በሆነ መንገድ ሳይሆን ውሉን የሚያቋርጠው፣ ህጋዊ በሆነ መንገድ ስርዓትን በተከተለ መንገድ ሳይሆን ውሉን የሚያቋርጠው፣ አላግባብ ስራ ሲያቆም ታገኘዋለህ፣ አላግባብ መጫወቱን ሲያቆም ታገኘዋለህ።
እነዚህ ነገሮች ሁሉ ስትመለከታቸው ምን ያህል ከፕሮፌሽናል አሰራሮች እንደወጣን ማሳያ ነው። ባለፉት ዓመታት ጥያቄ አይነሳበትም ነበር። በተለይ ፉክክሩ እየበዛ ሲመጣ ግን በአንድ ክለብ የምናውቃቸው 11 ተጫዋቾች 5-6ቱ ክለብ ቀይረው አንድ ቦታ ዞረው ሲገናኙ እንመለከታለን እና ከዝውውር ለዝውውር ከሚወጣው ገንዘብ ጋር ተያይዞ ምርመራ ሲደረግ ገንዘቡ ተጫዋቾች ጋር አይገኝም ይባላል። በቁስ ዝውውሮች ይደረጋሉ። የከተማ ውስጥ መሬት በመስጠት ዝውውሮች ይደረጋሉ። እነዛ ነገር አሁን በፊፋ እንደምናውቀው መሰረታዊነት የላቸውም፣ ህጋዊ ድጋፍም የላቸውም። ውጩ ላይ እንደምታውቀው የሚከፈለው ሳንቲም ሳይቀር ይታወቃል። አዶንስ ሲኖረው ተጨማሪ ክፍያ የተጫዋቹ ግልጋሎት ታይቶ የሚከፈሉ ክፍያዎች ሳይቀሩ ይታወቃሉና እኛ ሀገርስ ያለው ይሄ ነገር እናንተ ታውቁታላችሁ? አንድ ተጫዋች በአካውንቱ የሚገባለት ገንዘብና ለዝውውር የሚከፈለው ገንዘብ ወጣ የሚባለው ገንዘብ ሲለያይ እንመለከታለን። እንደውም ባለፉት ዓመታት የኢትዮጵያ እግር ኳስ ፌዴሬሽን ዝውውሮች ሲሰድቁ የሚከፈላቸውን ገንዘብ ጭምር ያስቀምጥ ነበረ። በማህበራዊ ገጹ ላይ ይሄን ያክል ገንዘብ ለዝውውር ይከፈለዋል በወር የሚያገኘው ብሎ ያስቀምጣል። ከዛ ውጭ ግን ለዝውውር ገንዘቦች ሲወጡ ይስተዋላል። ያን ነገር ታውቃላችሁ እናንተ? አሁን ያንን በትክክል አይተነዋል ዳስነዋል ብዬ ለማለት ለኔ ይከብደኛል። ምክንያቱም እግር ኳስ ቡድኖች እንዲህ አይነት ሁነቶች በሚፈጠሩ ሰዓት ኤክስፖዝ አያደርጉም ራሳቸውን። አንድም የወኪሎች ጥቅም ብለን እኛ ብዙ ጊዜ የምንጮኸው የወኪሎች ጥቅም ብለን ብዙ ጊዜ የምንናገረው እንዲህ አይነት ማኒ ላውንድሪንግ እንዲህ አይነት የሚጠፉ ገንዘቦችን ለማጥፋት። ምክንያቱም ተዋዋይ መሀል ኢንተርሚዲየሪ በፊት የሚባለው መሀል ላይ ወኪል ሲኖር ግልጸኝነቱ ከፍተኛ ይሆናል። ምክንያቱም ወኪሉ ስለሚጠየቅ የሚጠየቅበትን አግባብ ከመፍጠር ይቆጠባል። ስለዛ እንዲህ አይነት ሁነቶች እኔ በማዘዋወራቸው ዝውውሮች ወር ባዘዋወርኳቸው ዝውውሮች ፌሳል አደረኩ ስላላደረኩ እንዲህ ነው እንደዛ ነው ብዬ ማለት አልችልም። ነገር ግን ሁላችንም እንሰማለን ገንዘቦች በዚህ መንገድ ይሄዳሉ። በተቋም ደረጃ የወዳዳሪው አካል ምርመራ እያደረኩ ነው ሲል ተደጋጋሚ አይተናል። ባለፈው ዓመትም ውጤት ለዋጭ ስህተቶች ተገኝተዋል ተብሎ የሚወርዱ ክለቦች ጭምር በሊጉ እንዲቀጥሉ ተደርጎ ተመልክተናል። ያም የዚህ ከዝውውር ጋር ተያይዞ የሚወጣ ገንዘብ ነው። ለዛ ነው ያነሳውልኝ። በትክክል ስለዛ በትክክል አሁን ተጨባጭ ሆነ ያለኝ ነገር ስለሌለ እንደዚሁ ሲባልና ነባራዊ መሬት ላይ ያለውን ነገር በዛ አግባብ ነው መመሪያው ወጣ አልተተገበረም ከመጀመሪያውም ጀምሮ ማለት ነው። የመጀመሪያ ላይ 2016 ክረምት ላይ ይመስለኛል ከሚገባው በላይ ይሄ መመሪያ ለማውጣት ክለቦች በጋራ ተሰብስበው ማለት ነው። የሚገርምህ ማለት ነው አንድም ክለብ የተቃወሙ የለም። አንድም ክለብ አጨብጭበው ያ መመሪያ በነገራችን ላይ ፕሮሲጀሩን ደግሞ በጣም በሚገርም ሁኔታ እኔ በዚህ አጋጣሚ ፕሪሚየር ሊግ ሼር ካምፓኒው መመስገን ያለበት ያንን መመሪያ ለማውጣት ክለቦችን ብቻ አይደለም፣ የክለብ ስራ አስኪያጆችን የክለብ አመራሮችን ብቻ አይደለም ያናገረው። መጀመሪያ ክለቦችን አናገረ፣ ከዛ በኋላ የሚመለከታቸውን ባለድርሻዎች አናገረ፣ የከተማ አስተዳደር ከንቲባዎችን አናገረ፣ የባህልና ስፖርት ሚኒስቴርን አናገረ። ፋይናሊ ለጠቅላላ ጉባኤ ያቀረበ፣ ጠቅላላ ጉባኤ በሙሉ ድምጽ ጸደቀ። ያኔ የተቀመጠው ገንዘብ ስንት ነው? 56 ሚሊዮን ብር ለተጫዋቾች ለሜን ቲም ለዋናው ቡድን ለአሰልጣኝና ለተጫዋቾች ደሞዝና ኢንሴንቲቭ 56 ሚሊዮን ብር። ይሄ ማለት ምን ማለት ነው? የሴቶች ቡድን ደሞዝ ሌላ ነው፣ የአንደር 20 ለብቻ ነው፣ የአንደር 70 ለብቻ ነው። ኦቨርሄድ ኮስትህ፣ የትራንስፖርት፣ የምግብ፣ የተለያዩ ወጪዎችህ እዚህ ውስጥ አይካተቱም ማለት ነው። ይሄ ለደሞዝ ብቻ ማለት ነው 56 ሚሊዮን ብር በጣም ብዙ ነው። 56 ሚሊዮን ብር ፐር መንዝ ማለት ነው ለአንድ ክለብ። ይሄ አልተተገበረም። ራሳቸው ክለቦቹ ካመኑበት አጨብጭበው ከተቀበሉት በኋላ አንዳንድ ክለቦች መጣስ ጀመሩ። ቅድም እንዳልኩ ማለት ነው በጠረጴዛ ስር ሌላ ውል ይዋዋላል። ከ56 ሚሊዮን ብር ላለማለፍ ደግሞ የውሸት ውል ፌዴሬሽኑ ጋር ይዞ ይመጣል። እንደዚህ አይነት ነገሮች የነበሩበት ነው። 2017 ላይ እንደው በተቻለን እንደው በማን ፕሪሚየር ሊግ ሼር ካምፓኒው በተቻለው አቅም ጥረት አድርጎ ከፌዴሬሽኑ ጋር ሆኖ እርምጃ ለመውሰድ ሞክረዋል።
ያው እርምጃው የተሟላ ባይሆንም ክለቦች ገብተው ስህተት ውስጥ እንዳይገቡ ለምን ጽህፈት ቤት ጠርተን የኢትዮጵያ እግር ኳስ ፌዴሬሽን ባለበት እኛ ባለንበት ጠርተን ኖ ልክ አይደለም አካሄዳችሁ። ምክንያቱም ይታወቃል 57 ሚሊዮን ለአንድ ተጫዋች ለምሳሌ 500 ሺህ ብር ብትከፍለው 3 4 5 ተጫዋች ሲሆን ቁጥሩን ስታሰላው ይጠጋል እና ትጠረጥረዋል። ስለዚህ ለምን ክለቦቹ መተው ልክ አይደላችሁም የሚል ኢንፎርማሊ ተጠርተው ተናገራቸው። አይኛ በጣም ትክክል ነው ምንም አይነት ምክንያቱም የተጫዋቾች ዝውውር ታስታውስ ከሆነ 2017 ላይ ይለጠፋል። ለምሳሌ አንተ ወራይ ደሞዝህ ይሄ ነው እንተ ኤክስ የሚባል ተጫዋች ወራይ ደሞዙ ይሄ ነው የሚል ይለጠፋል። ስለዚህ ክለቦቹ ያዩታል። አንተን ያነጋገሩ ክለቦች እንደኛ እኮ 700 ሺህ ብር በወር ሰተነው አይ እዛ ደግሞ የፈረመው 300 ሺህ 200 ሺህ ነው እና ይሄ ምንድነው የሚል በጣም ከፍተኛ የሆነ ያለ መረጋጋት መጣ። ስለዚህ እንደዛ ያደረጉ ክለቦችን አነጋገርናቸው። አይ በፍጹም እኛ የሚወራው ሌላ ነው፣ እኛ ደግሞ በአግባቡ ነው በበጀቱ ነው ይሄድ ነው የሚል ያው ምላሽ ሰጡን። አንዳንዶቹ ተጫዋቾች ምን አገባችሁ እንደ እኛ መብታችን ነው የሚል፣ አንዳንዱም ክለብ ምን አገባችሁ እኛ መብታችሁ የፈረሙትን ኦልሞስት ረሱት። ያን መመሪያ ሌላ አቅጣጫ ተፈጠረ። ይሄ አቅጣጫ ከተፈጠረ በኋላ ያው ታስታውስ እንደሆነ መውረድ ያለባቸው ክለቦች ማን ነው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተመልክተ ከሆነ የአመቱ ልክ 2017 ውድድሩ ሲያልቅ በዛ መሰረት ተገቢ ያልሆኑ ተጫዋቾችን ያጫወቱ ተጫዋቾች ክለቦች ነጥብ ተቀንሶባቸው ውሳኔ ወጥቶ ኮሙኒኬ ወጥቷል። በአመቱ ከዚህ በታች ያሉ ክለቦች ወርዷል የሚል ከዛ በኋላ ሌላ እንግዲህ የኢትዮጵያ እግር ኳስ ታውቃለህ ሌላ መሰረት አለው። እንግዲህ ሌላ አቅጣጫ ሄደ። ተቋሙ የማስፈጸም ችግር የለበትም፣ ግን የስልጣን ችግር አለበት። ሌላ የስልጣን አካል መጣ። እነኛ ክለቦች ሳይወርዱ ቀሩ። 70 ሚሊዮን ብር ከተደረገ በኋላ እንደገና 70 ሚሊዮን ብሩ ማጭበርበር ሆነ። አሁን ደግሞ ማጭበርበር ወደ ምን ከፍ አለ? ቀጥታ ለተጫዋቹ ገንዘቡን ከማስገባት ይልቅ በሶስተኛ ወገን ገንዘብ ማስገባት፣ በአይነት ለተጫዋች መስጠት ምናምን ሆነ። ክለቡ ፕሮፌሽናል ክለብ መሆን አለብኝ፣ እንደዚህ አይነት አሰራር አይጠቅመኝም፣ በፊፋ ህግና በኢትዮጵያ እግር ኳስ ፌዴሬሽን ህግ መሄድ አለብኝ ካላለ እግር ኳስ ፌዴሬሽኑና ፕሪሚየር ሊግ ሼር ካምፓኒ እኮ ምንም ሊያደርጉ አይችሉም። በዘመድ ገንዘብ ብድግ አድርጎ የሚሰጥብህ ከሆነ ምን ልታደርገው ትችላለህ? ሰጥተሃል ብሎ እኮ ሊያመጣብህ አይችልም። እግር ኳስ ፌዴሬሽኑ ፖሊስ አይደለም፣ ኢንቨስቲጌት ሊያደርግ አይችልም። በተመሳሳይ ፕሪሚየር ሊግ ሼር ካምፓኒ ከዛ በኋላ እንደገና ቁጭ አሉና በዚህ ዓመት ይቅርብን አሉ። ይሄ ማለት ያው በጋራ ተባብረን የፈለግነውን ገንዘብ እናውጣ ምንም አያገባችሁም አይነት ነገር ነው። ፕሪሚየር ሊግ ሼር ካምፓኒው አይሆንም ሊላቸው አይችልም። ምክንያቱም ጠቅላላ ጉባኤው የመጨረሻው የስልጣን አካል ስለሆነ ተሰብስቦ እኔ የመረጥኩ እኮ አንተን ነው፣ እኔ የቦርድ አመራር ስመርጥ የኔን ስራ በጋራ ሆናችሁ እንድሰሩልኝ እንጂ የመጨረሻው የውሳኔው አካል ሰጪ እኔ ነኝ ጠቅላላ ጉባኤው። ስለዚህ ተሰብስቤ ይሄ መመሪያ አይጠቅመኝም አልፈልግም ብያለሁኝ የሚል ሐሳብ ተነሳ። ሎጂኩ ምን አይነት ሎጂክ መሰለክ ያነሱት? ተቀምጦ መመሪያው አልተተገበረም። ጥቂት ክለቦች መመሪያውን ሲያከብሩ፣ አብዛኛው ክለቦች ደግሞ እየጣሱ ተጠቃሚ ሆነዋል። ህግና ስርዓት እንዲከበር የሚፈልጉ ክለቦች እና የክለብ አመራሮች ህጉን አክብረው ሰሩ። ህግ ደግሞ እንዲከበር የማይፈልጉ ምንም አያመጡም የሚሉ ሰዎች ደግሞ በአይነት በምናምን በውስጥ ውል ምናምን ገንዘብ እየሰጡ እነሱ ጥሩ ተፎካካሪ ሆኑ። ስለዚህ እኔ ይህ አይነቱን መመሪያ ለሁላችንም እኩል ሜዳ የማይፈጥርልን ከሆነ ይነሳ የሚል ጥያቄ አነሱ አብዛኛዎቹ። ከዛ ይመስለኛል 11 ለ6 ምናምን ድምፅ ተሸንፈው በ11 ድምፅ የተቋሙ መመሪያ ይነሳ የሚል ለ2019 አይጠቅመንም የሚል ነገር አስቀመጡ። ያ ባለመወሰኑ 2018 ላይ ሁሉም ክለቦች ገቡበት። ከዛ ጥቆማም የለ፣ ግን ከፍተኛ ዝውውር አላቸው የተባሉ ተጫዋቾችን ኢንቨስቲጌት አደረገ ያ ኮሚቴ። አካውንታቸውን እንግዲህ አካውንት ነው ቼክ የሚያደርገው። ምንም አይነት ከደሞዛቸው ውጪ ምንም አይነት ገንዘብ የለም። ስለዚህ ምንድነው ሲባል አይ በሌላ በማቴሪያል በመኪና በቤት ኮንዶሚኒየም በመስጠት ምክንያቱም ክለቦቹ ያው የኛ አገር ክለቦች በጣም ብዙዎቹ የከተማ ክለቦች ናቸው። ክለቡ የሚመራው ደግሞ የከተማው ከንቲባ ወር የበላይ ጠባቂ የከተማው
ስለዚህ የፋይናንሱን እንትን እንደፈለገው ማንቀሳቀስ ይችላል፣ አቅም አለው፣ መስመሩም አለ። በዛ ሂደት ያን መረጃና ማስረጃ በፍጹም ማግኘት አልተቻለም። በፍጹም ምንም አይነት። ከዛ ምን መጣ? 2018 ላይ ሜዳ ላይ ያለው ስታዲየም ውስጥ ያለው እንትን በጣም ተለያየ። አንዳንዱ ክለቦች በጣም ሰፋፊ የሆነ ስኳድ አላቸው። አንዳንዱ ክለቦች ደግሞ ህጉን የሚያከብሩ አከብራለሁ ያሉ ክለቦች ደግሞ በጣም ጥቂት የሆኑ ስኳድ አላቸው። አይ የኛ እኮ የምንጫወተው ከኛ ጋር ተመሳሳይ ያልሆነ ነው። አቅም እያለን ገንዘብ እያለን መመሪያውን አክብረን ግን ያላከበሩ እየጎዱን ነው። ይሄ መመሪያ እየጎዳን የኢትዮጵያን እግር ኳስ እየጎዳን የሚል ኦልሞስት በቃ በየሳምንቱ የተሸነፈው አሰልጣኝ ይሄን ነው ፎርዋርድ የሚያደርገው። በዚህ ሂደት እንግዲህ አመቱ አለቀ። መረጃና ማስረጃ መገኘት አልቻለም። ውሳኔም ሳይወሰን አመቱ አለቀ። ያው የአመቱ ውድድር ተካሄደ። ምን ብናደርግ ዝውውራችን ህጋዊና ተአማኒነት ክለቦችም ተጫዋቾችም የሚጠቀሙበት እግር ኳሳችንም የተሻለ ደረጃ ላይ ሊደርስበት የሚችለውን አሰራር ማግኘት እንችላለን? ምን ማድረግ ይሻላል? በግሌ ፌዴሬሽናችን የሚያመጡትን ውሳኔዎች አክብረን ብንንቀሳቀስ ሁላችንም እንደ ክለብ እንደ ተጫዋች እኛም ደግሞ እንደ ኤጀንት። ምክንያቱም አንዳንድ ጊዜ ህግ የምናወጣው እኛ ሆነን ያ ማለት ክለቦች ናቸው። እነዛው ክለቦች ደግሞ ህግን ሲተላለፉ እናያለን። ስለዛ ያ ማይሆንበትን አግባብ ያለው ሁሉንም ያሳተፈ ተጫዋቹን፣ የክለብ አመራርን እንዲሁም ደግሞ ኤጀንቶችን እንዲሁም በእግር ኳስ ላይ የሚሳተፉ የተለያዩ አካላት በማሳተፍ እግር ኳሳችንን በምን መንገድ እናድርገው፣ የደሞዝ ጣሪያ የሚወጣ ከሆነ በምን አግባብ ምን አይነት የደሞዝ ጣሪያ ቢሆን ነገ በሌላ መልኩ ቡድኖቻችን እንዳይሰሩ ያደርጋል። ወይም ደግሞ ነፃ የምናደርግበት አግባብም የምንፈጥር ከሆነ ነፃ የሚሆንበትን አግባብ ፈጥሮ ግን ደግሞ ክለቦች፣ ተጫዋቾች ኃላፊነት በተሞላበት እኛም ኤጀንቶች ኃላፊነት በተሞላበት መንገድ የምንሰራበትን መንገድ የምንፈጥርበትን ብንነጋገርና ብንግባባ እግር ኳስ ዝውውራችንን በተወሰነ ልናጠራው እንችላለን ብዬ አስባለሁ። እንዲሁም ክለቦች ቢወሰኑ ኤጀንቶችም ራሳቸውን አብቅተው እንዲሁም ደግሞ ከክለቦች ጋር ያላቸውንም ግንኙነት ጥሩ አድርገው እንዲሁም አሁን ህጋዊ ያልሆኑ ኤጀንቶች ምንላቸውንም በስራችን አድርገን አንድ ላይ እግር ኳሳችንን ጥሩ ቦታ ላይ ለማድረስ ሁላችንም ተባብረን ብንሰራ። ፌዴሬሽኑ በምንም ተአምር መለሳለስ የለበትም። የክለብ ላይሰንሲንግ ሬጉሌሽን ካልተፈጸመ ሚኒመም ሪኳየርመንት ክለቦች ካላሟሉ ከውድድር እንዲያሰናበታቸው ማድረግ ነው ያስፈልገው። ወደው ሳይሆን በግድ እንዲተገብሩት ማድረግ ማለት ነው። እነ ዩጋንዳ እኮ ይሄንን ነው የፈጸሙት። አሁን በክለብ ላይሰንሲንግ በምስራቅ አፍሪካ ውስጥ እንደ ዩጋንዳ አፕሪሼት የሚደረግ የለም። ስለዚህ በዋናነት ይሄንን ማድረግ። ሁለተኛ ክለቦች በመጀመሪያ ደረጃ አስተሳሰባቸውን መቀየር ያስፈልጋል። በክለብ አመራርነት የሚመጡ ሰዎች እግር ኳስ መዝናኛ ብቻ ሳይሆን እግር ኳስ አሁን ኢኮኖሚያዊ ጥቅም የሚያስገኝ ኢንዱስትሪ መሆኑን መገንዘብና ይሄንን ኢንዱስትሪ ወዴት መውሰድ አለብን ብለው እንጂ ማሰብ ያለባቸው ከማንነት ከፖለቲካ አስተሳሰብ ጋር ማገናኘታቸውን ማቆም አለባቸው። እግር ኳስ መዝናኛ ነው። በመዝናኛ ኢንዱስትሪ ውስጥ ደግሞ እንዴት አድርገን ሀብት ሞቢላይዝ እናድርግ፣ ተጫዋቾቻችንን እንዴት አሴት እናድርጋቸው፣ እንዴት ሀብት እናድርጋቸው ብለው ማሰብ መቻል አለባቸው። በክለቦች ላይ ስለሆነ ትልቁ ችግር። ሶስተኛው ተጫዋቾች ጋር
ተጫዋቾች ፕሮፌሽናል አስተሳሰብ ሊኖራቸው ይገባል። አሁን ትልቁ ችግር የኛ ሀገር ተጫዋቾች ፕሮፌሽናል አስተሳሰብ የላቸውም። ቅድም እንዳልኩ እኮ ነው። ዛሬ ሄዶ ፕሪ ኮንትራት አግሪመንት እዚህ ፈርሞ ነገ እዛ ሄዶ ይፈርማል። ይሄን የሚያደርገው ህገወጥ ደላላው ነው ብያለሁ። ህገወጥ ደላላው ከሲስተሙ እንዲወጣ ማድረግ። ህገወጥ ደላላውን የምታወጣው በሲስተም ነው። ቅድም እንዳልኩ የክለብ ላይሰንሲንግ ሬጉሌሽኑን ተግባራዊ ማድረግ ስትጀምር ደላላው እየወጣ ይመጣል። ህጋዊ ሰርቲፊኬት ያለው ደግሞ በአግባቡ እየመጣ ስራውን መስራት የሚችልበት እድል መፍጠር ይቻላል። በተሻለ መጠን በአንድ ዓመት እንኳን በሁለት ዓመት እንኳን መቅረፍ ባትችል ሲስተሙን መዘርጋት በሂደት ያ ሲስተም ራሱ ዌል ኦርጋናይዝድ እየሆነ ችግሩን የሚፈታበትን ነገር መፍጠር ካልሆነ በስተቀር አሁን ባለው አካሄድ የኢትዮጵያ እግር ኳስ ውድቀቱ በጣም ያሳስበኛል። ተመልካቾቻችን ለዛሬው ያዘጋጀንላችሁ ፕሮግራም ይሄንን ይመስል ነበር። በቀጣይ ደግሞ ከዚሁ ከተጫዋቹ ዝውውር ጋር እንደዚሁም በሌላ ጉዳዮችም የሚመለከታቸውን አካላት እያቀረብን ፕሮግራማችንን የምናጠናክር ነው የሚሆነው። ለዛሬው ግን ይዤላችሁ የቀረቡት ፕሮግራም እዚህ ላይ ተጠናቋል።